ይህ የእውቀት ቅርስ የተሰኘው ፕሮግራማችን ነው። እንደተለመደው በዛሬው ዕለት ሌላ እና አዲስ የተፍሲር ኪታብና የዚህ ተፍሲር ጸሐፊ የሆኑትን ሼክ ይዘንላችሁ ቀርበናል። እንግዲህ ይሄ ጉዟችን በተፍሲር ሊቃውንቶች ላይ ከምን አሳድር الأول ከሰለፎች ዘመን ጀምሮ እስከ ዘመናችን እየደረስን ነው ያለን። እንደተለመደው በቅድሚያ የዚህ ተፍሲር አዘጋጅ ሼክ አብዱራህማን አልሳዕዲ ማን ናቸው ከሚለው እንጀምራለን። አብዛኛው ስራቸው ዒልም ነው። የመጀመሪያ ዘመናቸውን በመማርና በጠለበል ዒልም አሳልፈው በኋላ ላይ ደግሞ እድሜያቸው ከፍ ሲል በማስተማርና በተዕሊፍ ነው ያሳለፉት። እሳቸውን ትልቅነት የሚያሳየው የእሳቸው ተማሪ የነበሩ አሁን በዘመናችን የሚታወቁ ታላላቅ ዑለሞች መሆናቸው ነው። ጃዝ ላይና ሐረም አካባቢ መሆናቸው ራሱ የዓለም ዑለማዎች ከነሱ ጋር የመገናኘት እድሉ በጣም ሰፊ ነበር። እናንተና አይመጥንም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የዳዕዋ ቲቪ ተመልካቾች እንደምን ሰንብታችኋል? ይህ የእውቀት ቅርስ የተሰኘው ፕሮግራማችን ነው። እንደተለመደው በዛሬው ዕለት ሌላ እና አዲስ የተፍሲር ኪታብና የዚህ ተፍሲር ጸሐፊ የሆኑትን ሼክ ይዘንላችሁ ቀርበናል። ታላቁ ሼኻችን ዶክተር መሐመድ ሐሚድዲን ሰፊ የሆነ ማብራሪያ ይሰጡበታል ኢንሻአላህ። እንኳን ደህና መጡ ሼኻችን። ሐያኩሙላህ ባረከ ፊኩም ቡሪክ። ለዛሬ የመረጥነው የተፍሲር ኪታብ ተይሲር አልከሪም አልረሕማን ፊ ተፍሲር ከላም አልመናን የተሰኘውን የታላቁ ሼክ አብዱራህማን ብን ናስር አልሳዕዲ ይሆናል ማለት ነው። ያው እንደተለመደው በቅድሚያ የዚህ ተፍሲር አዘጋጅ ሼክ አብዱራህማን አልሳዕዲ ማን ናቸው ከሚለው እንጀምራለን። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወአስሓቢሂ አጅመዒን። እንግዲህ ይሄ ጉዟችን በተፍሲር ሊቃውንቶች ላይ ከምን አሳድር الأول ከሰለፎች ዘመን ጀምሮ እስከ ዘመናችን እየደረስን ነው ያለነውና ከዘመናችን ታላላቅ ዑለማዎች በብዙ ዘርፍ እውቀት ከሚታወቁ ሊቃውንቶችና በተለይ በተፍሲር ደግሞ ተመዩዝ ካላቸው ሊቃውንቶች መካከል ሼክ አብዱራህማን ብን ናስር ብን አብድላህ ብን ናስር አልሳዕዲ አተሚሚ በመባል የሚታወቁት ትልቅ ዓሊም ተጠቃሽ ናቸው። እሳቸው የተወለዱት 1307 ዓመተ ሂጅራ ላይ ሲሆን 1376 ላይ ከዚህ ዓለም ተነጥለዋል። በዚህ ቆይታቸው አብዛኛው ስራቸው ዒልም ነው። የመጀመሪያ ዘመናቸውን በመማርና በጠለበል ዒልም አሳልፈው በኋላ ላይ ደግሞ እድሜያቸው ከፍ ሲል በማስተማርና በተዕሊፍ ነው ያሳለፉት። በጣም ሰፊ ስራ ሰርተዋል በእውቀትን በማስፋፋት በኩል። በልጅነታቸው እናታቸው የ4 ዓመት ሆነው ነው የሞቱት። አባትየው ደግሞ በ7 ዓመታቸው ነው የሞቱት። አባትየው የቲም ሆነው ነው ያደጉት ማለት ነው። ግማሽ የብሉግ ቀብለል ብሉግ ያለውን ዑምራቸውን። አንዳንድ ጊዜ እንደዚህ በየቲምነት የሚያድጉ ሰዎች ተመዩዝ ይሆናሉ። የሚገርም ነገር ነው። ያው በደም ረሱልላህ ሰለላሁ ዐለይሂ ወሰለም ሸውቂ እንደሚለው ወልዩትሙ ፈድሉን ባዕዱሁ ወዐጣኡ ይላል። እገሌ ያለኝ ሳይሆን ወደ አላህ እንቅጣዕ ሆነው ጥሩ አይነት አስተዳደግ የሚያድጉበት አጋጣሚ ያለ እነ ስዩጢ፣ እነ ሻፊዒ፣ እነ ኢማም አሕመድ እነዚህ ትላልቆች በየቲምነት ነው ያደጉት እና ይህም ሼክ አብዱራህማን አልሳዕዲ በዚህ መልኩ አድገዋል። ያው ልጅነታቸው ቁርአንን 11 ዓመት ገደማ ሲሆናቸው በደንብ ኢትቃን አድርገው ሐፍዘውታል። ከዛ በኋላ እንግዲህ ያው በአካባቢያቸው ባሉ ዑለማዎች የሐንበልያ ፊቅህ በጥልቀት ተምረው በኋላም ሙአለፋታቸው ላይ በሐንበሊ ፊቅህ ምን ያህል ተእሲር እንዳደረገባቸው በሚያሳይ መልኩ ነው ሲጽፉ የነበሩት። በእርግጥ የግድ በአንድ መዝሀብ ታስረው አልኖሩም። አዲላ ጠንከር ያለ ነገር ሲያገኙ ከመዝሀባቸው የመውጣት ሁኔታ ያለ ነገር ነው። በሐንበሊው ፊቅህ ላይ በደንብ ተመኩን ከሆኑ በኋላ ደግሞ ያው በሐዲስ ብዙ ሂደዋል። በተፍሲር ደግሞ ያው ተኸሱሳቸው ሆነዋል ማለት እስከሚቻል ድረስ
ተፍሲርና ተፍሲር ነክ ነገሮች ላይ ብዙ ነገሮችን ጽፈዋል። ወደፊት እንደምንመለከተው ከትላልቅ የዓለም ዑለማዎች ኢጃዛ አግኝተዋል በዘመኑ ካሉት ለምሳሌ ከሼክ መሐመድ አሚን አልሸንቂጢ እንደዚሁ ከሼክ አብዱልሐይ አልከታኒ ኢጃዛ አግኝተዋል። ብዙ ደግሞ ታዋቂ የሆኑና ስመጥር የሆኑ ተማሪዎችን ለማፍራት ችለዋል። ሙሉ እድሜያቸው በዕልም ነው ያለፈው ማለት ይቻላል። በዛ በወረዑም ሲታይ በጣም ጠንቃቃ አላህን ፈሪ ዓቢድ እንደነበሩ ይታወቃል። ምን ጠራኢፍ ማ ሰሚዕት ከሚገርመኝ ማለት ነው በጽሁፍ ላይ አላየሁትም፣ አንድ ዓሊም ሲናገሩ ነው የሰማሁት። ወቅታቸው አንድ ወቅት ላይ ዝናብ ጠፍቶ እስቲስቃ ይደረጋል ተብሎ ኢዕላን ሲደረግ ቤታቸው ጣሪያ ላይ ያሉ ክፍተቶችን እየጠጋገኑ እያስተካከሉ ምን እያደረግኩ ነው ሲሏቸው፣ አይ ዝናብ ሲመጣ እንዳይመታን ብዬ ነው አሉ። ዝናብ ገና እስቲስቃ እየተደረገ፣ አይ እሱማ አላህን ለምነን እንደማይከለክለን እርግጠኛ ስለሆን መዘጋጀት አለብን። እንደዚህ የቂናቸውን ነው የሚያሳየው። ይሄ በኋላም በተጨባጭ የሆነው ይኸው ነው። ዝናቡ ዘነበ እስቲስቃው ሲደረግ። فالحاصل الشيخ محمد مال الشيخ عبد الرحمن بن ناصر السعدي ويم ابن سعدي ويم باجرو السعدي በመባል የሚታወቁት ይሄ ዓሊም አነሳሳቸው ይሄንን ይመስላል። ያው ከቅድም እንደጠቀሱት ወደ መጀመሪያው አካባቢ በሐንበልያ ፊቅህ ላይ ነበረ ትኩረታቸው። በኋላ ያው በአንድ መዝሀብ ከመቀየድ ራሳቸውን ነፃ ወደ ማድረጉ መጡ እንጂ ወደ መጀመሪያ የነበረውን ትኩረታቸውን የሚያጎላ አንድ የሚጠቀስ ነገር አለ። በመዝሀብ አልሐንበሊ ላይ ነዝም ሁላ ጽሁፈው አዘጋጅተው ምናምን ግን ለህዝብ እንትን አላሉትም። የተሰራጨም አለ። ለምሳሌ ይሄ የሆነች ፊቅህ እኮ ሙክተሰር አለቻቸው መንሀጁ ሳሊኪን የምትል ማሕድ ሐንበሊ ፊቅህ ናት። ሌላው ያልጠቀስነው በሼክ አልእስላም ኢብኑ ተይሚያና በኢብኑ አልቀይም ኩቱቦችም በጣም ተጽዕኖ ስራ አርፈዋል። በብዛት ያነቧቸው እንደነበረ ይነገራል። የነሱ ኪታቦችም በዛን ወቅት ነው በሰፊው የተሰራጩት እና ይሄም አለ። የነሱ ኪታብ ደግሞ አንዱ ትልቁ ሚዛው ምንድነው? ሩህ التخلص من التعصب። ይሄ የመዝሀቢያ ተዓሱብን ያስለቅቃል። እንዴት አዲላ ጋር መሄድ እንደሚቻል የሚያሳይ ስለሆነ ማለት ነው። ያው ሌላው የእሳቸውን ትልቅነት የሚያሳየው የእሳቸው ተማሪ የነበሩ አሁን በዘመናችን የሚታወቁ ታላላቅ ዑለሞች መሆናቸው ነው። እውነት ነው። ሼክ ኢብኑ ዑሰይሚን አንዱ ተጠቃሽ ናቸው። እንግዲህ አህመድ ሳሊህ ዑሰይሚን ዒልማቸው ዓለምን ሞልቷል። አላህ ሱብሓነሁ ወተዓላ ጊዜያቸውንም በረካ አድርገዋል። እንደው ሐታ እንትኑንም አካሄዱንም ከሳቸው የወረሱ ይመስላል። ዒልምን ቀላል አድርጎ የማቅረብ እንደገና ደግሞ ሙሉ ጊዜያቸውን ለዒልም መስጠት። ሼክ ኢብኑ ዑሰይሚን ረሕመቱላሂ ዐለይህ ሁሉ ጊዜያቸው ለዒልም የተሰጠ ነበር። በተለይ በማስተማር ላይ ሰውን በማስተማር ላይ በመጽሐፍ ሳይሆን ሰው በማስተማር ላይ ነበርና ተመሳሳይ ባህሪ ያላቸው። አብደላ አልበሳምም ያው ይታወቃሉ። ብሉጉል መራምን ሸርሕ ያደረጉት ተውዲሕ አልአሕካም ተይሲር አልዓላም ብለው ደግሞ እቺ ዑምደቱል አሕካምን የሸረሑት እነዚህ ሁለቱ ተጠቃሽ ናቸው። እንግዲህ እንጂ ረጅም ጊዜ የማስተማር ውጤታቸው እነዚህ ብቻ አይደሉም፣ በጣም ብዙ ናቸው። መሻይኾቻቸውንም በዝርዝር አልጠቀስንም። መርሐባ። ያው እዛ ኸሊጅ አካባቢ በዛ ዘመን የነበሩ እነዚህ ትልልቅ ዑለሞች በጣም ሰፊ ተቀባይነት ያላቸው ዑለሞች የሚለዩበት አንድ ባህሪ ያላቸው ከዒልም አበርክቷቸው በላይ ህዝባዊ አገልግሎታቸው ዓለም አልኢስላሚ ላይ ያላቸው ትኩረት የተለያዩ ጀማዓዎችን ኢህቲዋ የማቀፍ ጥረታቸው በጣም የሚደንቅ ነው። ሼክ ኢብራሂም ኢብኑ ባዝም ሌሎችም መሐመድ ሳሊህ ዑሰይሚን ሁለት ነገር ሰጣቸው። ብዙ ናቸው እዛን ዘመን ሊቃውንቶች። አንደኛ ያው ሒጃዝ ላይና ሐረም አካባቢ መሆናቸው ራሱ የዓለም ዑለማዎች ከነሱ ጋር የመገናኘት እድሉ በጣም ሰፊ ነበረ። ሁሉንም የማስተናገድ እድል አግኝተዋል። ሌላው ደግሞ አስተሳሰባቸው ሰፊ የአቃፊነት ባህሪ፣ ሁሉም ጀማዓዎች በአመለካከት እንኳን ከነሱ የሚለዩ ሰዎችን
ያለ ማራቅ በተለይ አሁን ሼህ ሩባዝ ላይ የሚታይ የነበሩበትን የፈትዋና በሀገሪቱም ላይ ተቀባይነት የነበራቸውን ያንን መንصب ለخدمة العلماء والعلم في العالم ተጠቅመውታል ማለት ይቻላል። ዳዕዋን ለሰው ቀረብ ብለው ወደ ማንኛውም ሰው ሩቅ አይደሉም። አንዳንዶቹ ዑለማዎች ሙተመይዝ የሆኑና ግን ከፍ ባለ ደረጃ በራሳቸው ደረጃ ያሉ ሰዎች ጋር ብቻ የሚሆን ማስተማራቸውም ተሕቂቃቸውም የሚሆን አለ። ይሄ ግን ከላይ እስከታች ያለውን ህብረተሰብ የማግኘትና እውቀትን ቀለል ባለ ቋንቋ ሁሉ ይጠቀማሉ። አብዛኛው ጊዜ ዳርጃ ይጠቀማሉ። ለምን ሰውን ማስረዳት አስበው ይመስለኛል። አሁን ባዝ የሚናገሩት አሐዲሱን ንሱሱን ብዙ ሐታ ኺላፋት ሒካያ ያደርጉም የሆነ መስአላ ይናገራሉ። يستدل بالآيات يستدل بالأحاديث ببساطة دعواውን ራሱ በጣም በሰፊው መልኩ የመخدም እድል አግኝተዋል። ሪዝቅ من الله ነው። ስለዚህ ያው ይሄም አንዱ ወደ ህዝብ ተደራሽ የምንሆንበት መንገድ ነው። ያስፈልገናል ሁሉ ያስፈልጋል። ሐታ ሚዲያን በመጠቀም አሁን ኢብኑ ዑሰይሚን ረህመቱላሂ ዐለይህ ሙተመይዝ ናቸው። ሁሉ ነገር ደርሳቸው እንዲቀረጽ ነበር የሚፈልጉት። የሆነ ወቅት ላይ ሰው ሊፈልገው ይችላልና ማድረስ አለብኝ፣ ይሄ መሳሪያ እጃችን ደርሶ የአላህን ዲን ሳናስፋፋበት አንሄድም የሚል ትልቅ አርቆ አስተዋይነት አድርጌ ነው የምወስደው። ብዙዎቹ እስቲንካፍ የሚሆኑበትና የሚርቁበት በሆነ ሰዓት ላይ እነሱ ግን ይሄን ተጠቅመው አሁን የትኛውን ቦታ ላይ ድምጻቸው ድሩሳቸው መገኘት የሚችልበት ደረጃ ላይ ነው ያለው። አሁን ከተፍሲርም ጋር ተያይዞ አሁን ከሼኻቸው በላይ ይዘትና ስፋት ያለው ከወዲሁ የተገለበጠ 10 ሙጀለድ ተፍሲር አላቸው። መሐመድ ሰለላሁ ዐለይሂ ወሰለም ያው ያቀሩት ደርሶ ሁሉ የተቀረጸ ስለነበረ ብዙ ኩቱብ ይወጣዋል። ተንቂህ ብቻ ያስፈልገው የሆነ ወደ ስነ ጽሁፍ ሲቀየር እንጂ ትልቅ እንትን ነው። ይሄ እንግዲህ ማንኛውም አሁን በዚህ አጋጣሚ እንደውም ዒልም ያላቸው ሰዎች በዙሪያቸው ባሉ ጥቂት ደረሶች ብቻ ታጥረው እውቀታቸውን ሳያሰራጩ እንዳይሄዱ እውቀት የሚሰራጭበት ድሮ ተእሊፍ ነው። ከማቅራት ባሻገር ዑለማዎች ያለፋሉ ሰደቀተን ጃሪያ እንዲሆንላቸው። ዛሬ ደግሞ መቅረጽ ነው። ቪዲዮ እንኳን ካልተመቸው በኦዲዮ ይቅረጸው። ለኩል ምንድነው የሚያነሳው ደግሞ አላህ ያመጣል። ማስቀመጥ ተገቢ እንደሆነ ያስተምረናል። አጋጣሚውን ካነሳን አይቀር ማለት ነው። ኸይረን እስኪ ወደ ሙአለፋታቸው ወይም ወደ አበረከቷቸው መጽሐፎች የተወሰኑትን እንጥቀስ። አንዱም ቅድም ጠቅሰውታል። منهج السالكين وتوضيح الفقه بالدين ይላል። علامة الإمام أحمد ነው የተጻፈው። ያው እኛ ጋር ወጣቶችን በደንብ ይቀርታል። ያው ሐንበሊያው በተዘዋዋሪ መንገድ እየገባ ነው ያለውና ይቀራል ይሄ ኪታብ። ሌላ በተፍሲር ዙሪያ القواعد الحسان لتفسير القرآن ብለው ቀዋዒዶችን ያስቀምጡበት መጽሐፍ አላቸው። ወደ 60 ቃዒዳ አስቀምጠዋል። አነስ ያለች መጽሐፍ ሆና በጣም ጠቃሚ። አዎ ይሄ እኮ አንዳንድ ጊዜ መጽሐፉ ግዝፈቱ ሳይሆን ልክ ነው ውስጥ ያለው የተጨመቀ ቁም ነገር በጣም ለብዙ እንትን የሚጠቅም ይሆናል። ቃዒዳ ስለሆነ ቃዒዳ ደግሞ ራሱ ብቻ አይደለም ሌላ መጽሐፍ ውስጥ ስገባ የምትገለገልበት ነው። ያንን ጽፈዋል። منهج السالكين ቅድም ጠቅሰናል። ሌላው القول السديد في مقاصد التوحيد ብለው كتاب التوحيد للشيخ الإمام محمد بن عبد الوهاب شرح ያደረጉበት መጽሐፍ አላቸው። በቃዒዳ ያደረጉበት ማለት አጥር ያለች ነች በጣም። المهم كتاب التوحيد ራሱ ሸርሕ የሚያስፈልገው እኮ አይደለም። በጣም ተርጀማ ያስቀምጣል፣ ንሱስ ያመጣል። ንሱሶቹ ተወሰነ ضعيف ቢኖርበትም አብዛኛው አያት ነው። ተወሰኑ ደግሞ ሐዲሶች አሉ። فهم ለማድረግ የሚያስቸግር አይደለም። ምናልባት ይሄ መሳኢል እያሉ ኋላ ላይ ታዕሊቅ የሚያደርጓት ካልሆነች በስተቀር ኪታቡ ዋضح ነው። ሌላ ቀዋዒድ አልፍቅህያ ላይ እንደ ረጀዝ ነገር አለቻቸው። አሁን በጣም ሙንተሽር ናት እሷ። ቀዋዒድ አልፍቅህያ የትላልቅ ዑለማዎች ሙያ ነበር ድሮ። እንደዚህ ቀለል አድርገው በማጻፋቸው ማንም ሰው ስለ ቀዋዒድ አልፍቅህያ የተወሰነ ግንዛቤ እንዲኖረው አቅርበውታል ማለት ይቻላል። መርሃቸው ዒልምን ማቅለልና ማቅረብ ነው ብለናል። በጣም ታዋቂ ነችም በረካም አላት። አሁን ብዙ ቦታ ላይ ሙቀረር ነው፣ ተማሪዎች እንዲማሩት ይደረጋል። ለዝሙ በጣም ይሄ ትልቁ ሚዛቸው ነው። ምንድነው ቀደም ሲል የነበረው ምንድነው ይሄ ኡሱል አልፊቅህ ቀዋዒድ ምናምን የሚባለው በዕልም በጣም ርቀት ያልራቁ ሰዎች ጭራሽ የማይቀርቡትና የማይነካ ተደርጎ ነበር። ግን ተብሲጥ አደረጉት።
ሌላም እንግዲህ እዚህ ይሄ ተፍሲራቸው ነው። ይሄ እዚህ ተፍሲራቸው ላይ የተጠቃቀሱ አንዳንድ ተጨማሪ መጽሐፍቶችን መጥቀስ እንችላለን። ፊቅህ ላይ ኢርሻዱ ኡሊል በሳኢር ወልአልባብ ሊማዕሪፈቲ አብዋቢል ፊቅህ ቢአቅረቢ ጡሩቅ ወአይሰሪል አስባብ ይረዝማል ስማቸው። ሓሺያ ዐለል ፊቅህ استدراكا على الكتب المؤلفة في المذهب الحنبلي بحنبلي مذهب ላይ የተጻፉ መጽሐፍቶችን በሙሉ استدراك አድርገው እንትን ያሉበት ነው። የኢብኑ ቀይምን ኑንየተ ኢብኑ ቀይም የምትባለውን ካፊየተ ሻፊያን እንደ ሸርሕ ነገር ወይም ታዕሊቅ ነገር ያደረጉበት አላቸው። الدرة المختصرة ደግሞ በጣም ጥሩ መጽሐፍ ናት። የመሐሲን الإسلام ነው የምትለው። ሙአለፋታቸው ተሰባስቦ ታትሟል። ወደ 16 ነው እንደዚህ ሙጀለዳት ተፍሲርም ፊቅህም ምንም ላይ ታተመ። እኔ አንድ ንስኻ አለኝ። ስለዚህ አጫጭር መጽሐፎቻቸው አጭሮቹም ረጅሞቹም ተፍሲሩም ሌሎችም በፊቅህም በምን የጻፏቸው መጅሙዐቱ ሙአለፋት ሼኽ አብዱራህማን አሳዕዲ ተብሎ ታትሟል። በጣም ጥሩ። እንግዲህ አሁን ዛሬ ቆይታ የምናደርገው ዋናው መጽሐፋቸው ላይ ወይም ተፍሲራቸው ላይ ነው። እሱን ኢንሻአላህ ከአፍታ ቆይታ በኋላ የምንዳስ ይሆናል። ውድ ተመልካቾቻችን አጠር ያለች ረፍት ወስደን ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን ከእረፍት በኋላ በድጋሚ ተመልሰናል። በዚህ ክፍል ላይ እየተመለከትን ያለ ነው የታላቁን ሼኽ አብዱራህማን ቢን ናስር ሳዕዲን ተይሲር አልከሪም አርራህማን የተሰኘውን ተፍሲራቸው ነው። እንግዲህ እኚህ ሼኽ ማን እንደሆኑ ከእረፍት በፊት ሼኻችን ሰፊ ማብራሪያ ሰጥተውናል። አሁን ደግሞ ወደ ተፍሲሩ ይዘትና በየትኛው የአጻጻፍ ዘይ ወይም ስልት ከሌሎች ተፍሲሮች ይለያል የሚለውን እንዳስሳለን። መርሐባ ቢስሚላህ አልሐምዱሊላህ። ከስሙ እንደምናገኘው ተፍሲርን ማቅለል ፈልገዋል። ተይሲሩል ከሪም አርራህማን። ይሄ ደግሞ ህብረተሰቡ ከቁርአን ጋራ ተዓሙል ማድረግ እንዲችል በቀላሉ ማቅረብ ነው። ይሄ ትልቅ መቅሰድ ነው። ብዙ ጊዜ ተፍሲር መጽሐፍቶች የሚያወሩት ነገር ጠጠር ባለ ቋንቋ ይሆናል። እንደገና የሚያነሳቸው አጀንዳዎች ደግሞ የፊረቅና የመንጢቅ ወሬ ይሆንና ጀማሂሩ መጥቶ ሲያነሳው እንቆቅልሽ ስለሚሆንበት ያን ሙስጠላሓት ያላወቀ ሰው ብዙ ጊዜ ምንድነው ተፍሲር መጨረሻ እንደው ለበረካ የሚቀራ ዒልም ነበር በሀገራችን እንኳን ሳይቀር ማለት ነው። ተፍሲር ቀርቷል ማለት ሌላውን ዑሉም አዳርሷል ማለት ነው። በርግጥ ተፍሲር ከፍ ስትልም አብሮ ከፍ ብሎ ቀድሞ የሚሄድ ነው። እንግዲህ ቁርአን ስለሆነ ማለት ነው ከላሙላህ ነው። ለኩል እስናፊል በሸር የመጣ ስለሆነ ከታች የሚነሳውም ያቅሙን ያነሳል። ሙንተሂ የሆነውም ከቁርአን አልፎ መሄድ የሚችልበት የትም ቦታ የለም። የእውቀት ጣሪያው ነው። ይሄ እንደ ተጠበቀ ሆኖ ግን ወደ ጀማሂር የረሱል ስ ሰለም ኡስሉብም ይሄነብ ማንም ዓዋም ይመጣል ስለ እስልምና ይነግሩታል። አያት ነው የሚያነቡለትና እንዲደርስ ወደ ጀማሂር ማድረግ ማለት ትልቅ ኡስሉብ ነው። ትልቅ መርህ ነው። ሊደረግም የሚገባ ነገር ነው ማለት ነው። ስለዚህ ከአላህ አገራለኝ ነው ያሉ ያሉት ሲሰይሙት ተይሲሩል ከሪም አርራህማን ፊ ተፍሲር ከላሚል መናን ነው የሚለው። ይሄ ዓላማ ተሳክቷል። ደግሞ አላህ በረካ ጥሎበት ዓለም ላይ በሰፊው እንትሻር ሆኗል። ከሙስሐፉ ጋራ ታትሞ እንግዲህ በየቦታው ጀላሌን ነበር ያለው። ከጀላሌን በኋላ እንደዚህ ተፍሲር ከቁርአን ጋር ሆኖ የተሰራጨ የለም። እድሜያቸውም ትንሽ በሰል ካለ በኋላ ነው የጀመሩት ማለት ነው። 35 ዓመት ሲሆናቸው ጀመሩት። 1442 ላይ ጀምሮ 1444 ዓመተ ሂጅራ ላይ አጠናቀውታል። 2 ዓመት ነው የፈጀው ማለት ነው። አሁን እንግዲህ በአንድ ሙጀለድም ታትሟል። ይኸው በ6 ሙጀለድም ታትሞ እያየነው ነው። የህትመቱ ሁኔታ ፊደሎችን ቀናንሶ ሳይዛቸውን የማተሙ ባለ አንድ ሙጀለዱ በጣም ትክትክ ያለ ነው። ትክትክ ያለ ነው። በጣም ኮንፈርት አይሰጥም እና ገር ነው። ዒባራቶቹን ቀለል ለማድረግ ሞክረዋል። ትርፍ ነገሮችን፣ ቂሳዎችን፣ እስራኤልያትን፣ ቀሶስ ደግሞ ሰሒህ ያልሆኑ ቀሶሶችን ከተፍሲራቸው ላይ አርቀዋል። ስለዚህ ቀጥታ ከቁርአኑ ማዕና ጋር ተዓሙል እንድናረግ መንገድ ላይ የሚያስቆሙ ነገሮች እንዳይኖሩ፣ እስቲጥራዳት እንዳይኖር ይሄንን አድርገዋል ማለት ነው። ግን የሰለፎችን ተፍሲር
ቃለ ፉላን ብሎ እንደ ጠበሪ በሰነድ ወይም ደግሞ እንደ ሙተአኺሮቹ ቃለ ኢብኑ አባስ እያሉ እንደሚሉት ሳይሆን ዙብዳውን የሰለፎችን በደንብ ከተመለከቱ በኋላ በራሳቸው አገላለጽ ነው የገለጹት። እንደዚህ አይነቱን አተፍሲር ቢራእይ ብለውም ይመድቡታል። በግንዛቤያቸው ስለሆነ ማለት ነው። ማፈሂመሁ ሚማ ቀረአ ወይም ደግሞ አተፍሲር ቢልመእሱር ብንለውም ሙሕተዋው የኩቱበ ተፍሲር የኩቱበ መእሱርን ባህሪ ወይም ደግሞ ግንዛቤ የያዘ ስለሆነ ወደ ተፍሲር ቢልመእሱር ልንመድበው እንችላለን። المعنى المقصود من الآية ምንድን ነው የሚለውን ጠቅለል ባለ መልኩ አስቀምጠዋል። የዓቂዳ አያዎች እንግዲህ ቁርአን የዓቂዳ መጽሐፍ ነው። ቁርአኑ ራሱ ዓቂዳ ያልተናገረ አያ ወይም ሱራ አለ ማለት አይቻልም። አሕካም እንኳን ሲናገር በባህሪው ራሱ ቁርአኑ ከዓቂዳ ጋር አሳስሮ የሚናገረው ያንን ትኩረት ሰጥተው ኡሉሂያ፣ ሩቡቢያ፣ አስማ ወሲፋት ላይ ያሉ መዓኒዎችን በደንብ ተውዲህ ለማድረግ ሞክረዋል። ይሄ የተዘነጋ ነገር ነው። ጀደል አልሙተከሊሚን ነው እንዲህ አይነት ቦታ ላይ ብዙ ጊዜ ተፍሲሮች የሚጽፉት። አሽዓሪያ እንዲህ አለ፣ ማቱሪዲያ እንዲህ አለ፣ አላህ ያለውን ብቻ ነገረኝ አይነት ያንን እናያለን። መጀመሪያ ላይ ራሱ ሲገልጹ አሕበብቱ አን አርሱመ ሚን ተፍሲር ኪታቢላህ ማ ተየሰረ ወማ መነ ቢላሁ ዐለይና ሊየኩነ ተዝኪረተን ሊልሙሐስሊን ወአለተን ሊልሙስተብሲሪን ወመዑነተን ሊሳሊኪን። አላማቸውን ቁጭ አድርገዋል። በደንብ እውቀት ያላቸው ሰዎች ማስታወሻ ይሆናቸዋል። ረጃጅም እንትን ውስጥ ከመሄድ ይልቅ ባጭሩ እንደ ማስታወሻ ይሆናል። መካከለኛ የሆኑ ሰዎች ደግሞ ያው ያገለግላቸዋል። ገና መንገድ እየገቡ ያሉትንም ቢሆን ይዟቸው ጉዞውን ይቀጥላል እንጂ እናንተን አይመጥንም የሚል አይደለም። ተፍሲሩ ለሁሉም የሚሆን ነው ማለት ነው። ከዛ ወሊኡቀይደሁ ኸውፈ ضያዕ ያንን የተረዳሁትን እንዳይጠፋ አስሬ ለማስቀመጥ ብዬ ነው ተፍሲር የምጽፈው። ብዙ ጊዜ ሰው አላህ ፈትሕ የሚያደርግለት ነገር ይኖራል። ብዕር ከሌለው ግን እዚያው ይከስማል። ስለዚህ አላህ የከፈተለትን ነገር መጽሐፍ ቀይድ ቢኸጥከ ማ አብዳሁ ፊክሩከ ሚን ነታኢጅን ቱዕጅቡ ልሑዛቅ ወልፉضላ ፈማ ነታኢጁ ፊክሪ ልመርኢ ሓሲለተን ፊ ኩል ሸይን ኢዛ ማ ሻአሁ ፈዓላ የሚል ነገር አለ። ጻፈው። ያንን ይመጣልህን ጥሩ ሀሳብ ሪካርድ አድርገው በኋላ አንተም አታገኘውም። ያንን ነው ያሉት። ወለም የኩን ቀስዲ ፊ ዛሊከ ኢላ አን የኩነ አልመዕና ሁወ አልመቅሱድ። ሌላ ምንም ዓላማ የለኝም፣ ማዕናም ብቻ ዓላማ አድርጌ ነው የምሰራው ይላሉ። የተፍሲሩ እንግዲህ በጥቅሉ ይህንን ይመስላል። ጥሩ እንግዲህ አሁን እነዚህ በጥቅሉ የተፍሲሩን ባህሪ ነው። ሌላው ያው ከሌሎች ተፍሲሮች በተለየ መልኩ ይጠቀሙት መንሃጅ ወይም ደግሞ ምናልባት ስታይል ወይም ዘዴ ልንለው እንችላለን። ምን ይመስላል የሚለውንም የተወሰኑ ነጥቦችን እናንሳ። አዎ እንግዲህ አንዱ ሚዛው ዚክሩ ልዕበሪ ወልዒዛት ከአያቶቹ የምናገኛቸውን አስተምሮቶች፣ ግሳጼዎች፣ ኖርማል ተፍሲር ያልሆኑ ነገሮች ግን ባህሪን የሚያርጉ ዘነጋን የሚያነቁ ነገሮች እዛ ላይ አተኩረው ይናገራሉ። ለምሳሌ ወኢዝ እዕተዘልቱሙሁም ወማ ያዕቡዱነ ኢላ ላህ ፈእዉ ኢላ ልካህፊ የንሹር ለኩም ረብኩም ምን ረሕመቲህ የአስሓብ ልካህፍን ታሪክ ሲያወሩ ምን አሉ? ወፊ ሃዚሂ ልቅሰት ደሊሉን ዐላ አነ መን ፈረ ቢዲኒህ ሰለመሁ ላሁ ሚንሃ። ዲኑን ይዞ የሸሸ ሰው አላህ ከአደጋ ያድነዋል። ሰበብ ማድረስ አለበት፣ ከዛ የአላህ አውን ይመጣል የሚለውን ከዚህ ታሪክ እንረዳለን። ወአነ መን ሐረሰ ዐላ ልዓፊየቲ ዓፋሁ ላህ ወመን አዋ ኢላ ላህ አዋሁ ላህ። እነኚህ ሰዎች ወደ አላህ ተጠግተው አላህን ይዘው ስለሸሹ ነው። ወጀዐለሁ ሂዳየተን ሊገይሪህ። እነሱ ዋሻ ውስጥ ነው የገቡት፣ ከሰው ነው የተነጠሉት። ከዚያው አውጥቶ ግን አላህ ታሪካቸውን ለዓለም መማሪያ ያደረገው። ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን ወረበጥና ዐላ ቁሉቢሂም እያለ ታሪካቸውን አወራ ማለት ይሄ ዒበር ላይ ያተኩራሉ። ሌላኛው ምሳሌዎችን መተንተን ላይ ቁርአን እንግዲህ ምሳሌ ላይ ያተኩራል። ምሳሌ ማለት ብዙ ወሬ ከማውራት በአጭሩ መግለጽ ማለት ነው። ወትልከ አልአያሙ ወትልከ አልአምሳሉ ነድሪቡሃ ሊናስ ወማ ያዕቂሉሃ ኢላ አልዓሊሙን።
ብዙ ምሳሌዎች አሉ ቁርአን ላይ እነማ መሰሉል ሐያቲ ዱንያ ከማኢን አንዘልናሁ ሚነ ሰማኢ ፈኽተለጠ ቢሂ ነባቱል አርድ። ይህንን ትኩረት ሰጥተው ይተነትናሉ። ይሄ እንግዲህ ዓላማው የቁርአኑም ራሱ ባጭር ለማስረዳት ከምናየው ቁሳዊ ዓለም ላይ ምሳሌ በመጥቀስ የአኺራውን ጉዳይ እንድንገነዘብ ማድረግ ስለሆነ ማለት ነው። ያው ይሄ በደንብ የቁርአን ላይ በስፋት የምናየው ነው አይደል? ምሳሌ የምንለው በዘርፉም የተጻፈበት ነው። ምሳሌ ቁርአን ተጽፎበታል። ሌላው ፊቅህ ላይ ትኩረት ሰጥተው ከአያዎች የሚገኝ አሕካም ላይ ቆም ብለው ይገልጻሉ በአጭር ዒባራ። አንዳንዱ በቃ ተፍሲር ማለት ቂሷ፣ ዒባራ፣ ዒዛት ምናምን የሚመስለው ነው እኮ የሚመስለው። ከቁርአን ቀጥታ ሙባሽረተን አሕካም እንዴት እንደሚወሰድ ሁሉ ፊቅህ የተገነባው አሳሱ ቁርአን ነው። ሙተቀዲሞችም የሰሩት ነገር ነው። ይህንን አድርገዋል። ሌላው የአህለ ሱና ወልጀማዓ ዓቂዳ እዚህ ተፍሲራቸው ላይ ፊልዳቸው ነው ተመይዞ የሆኑበት ነገር ነው። እንትን ብለዋል። ብዙዎቹ ሙተአኺሮቹ ተፍሲሮች ጥግ ጥግ ይዘው ነው የሚሰሩት። አብዛኛው አሽዓሪ ነው፣ ከፊሉ ማቱሪዲ ነው። ሌሎች ደግሞ የራሳቸውን ሙዕተዚላዎችም ይሄንን የአላህን ቁርአን ቀጥታ ከረሱል ሰለላሁ ዐለይሂ ወሰለም እንደወረስነው ሰሓባ እንደተረዳው ሰለፈል ኡማ በተረዳው መልኩ መረዳት አለብን የሚለው ላይ ትኩረት ሰጥተው መስራታቸው ሌላ ትልቅ ሚዛ ነው ማለት ነው። በጣም ጥሩ። እዚህ ጋር ከተጠቀሷቸው ነጥቦች ውስጥ አንዱ ይሄ ዚክሩል ዒባር ምናምን ወልዒዛ የሚለው ላይ በጣም ጎልቶ የሚታይ ነው። አንዳንዴ ኪታባቸው የዋዕዝ የረቃኢቅ የተዝኪያ ኪታብ እስኪመስል ድረስ ይሄ እንግዲህ ይሄ ተፍሲር በእንዲህ አይነት ርዕስ ላይ ትኩረት ለሚያደርጉ ሰዎችም ትክክለኛ መርጅዕ ምንጭ መሆኑንም ይጠቁማል። ከሌሎች ተፋሲሮች በተለየ መልኩ ከዓላማቸው የመነጨ ይመስለኛል። ይሄ ጅምሁር ናስን ሰፊውን ህዝብ ከቁርአን ጋር ማስተሳሰር ስለሆነ የቁርአንን አስተምህሮት ዝም ብሎ በማንበብ ብቻ መረዳት ብዙ ሰው ላይሳካለት ስለሚችል ለተደቡር ለማገዝ ነው። እንደውም እንትን ያደርጉ ነበር ይባላል። ይሄ ቲላዋ የሚያደርጉበት ሐለቃ ላይ ሙደወና ነገር ወረቀት ይዘው ነው የሚቀመጡትና እያነበቡ የሚመጣላቸውን ኻጥራ እዛ ይደውናሉ። ሼኽ ሳዕዲ እዛው እያስተማሩ ማለት ነው። ቲላዋ አላቸው ደግሞ ቂርአት ዝም ብሎ ንባብ ላይ በተለይ ረመዳን ላይ ምናምን እንደዚህ ቁጭ ብለው ቲላዋ በሚያደርጉበት ጊዜ ተወቁፍ እየሆኑ ተቅይድ የማድረግ ነገር ነበራቸው ይባላል። እና በዚሁ አጋጣሚ ሳረሰው አንድ የሆነ ኪታብ አለ። በጣም የሚገርም ኪታብ ነው። የኪታቡ ሀሳብ ምንድን ነው? የተለያዩ በዘመናችን ያሉ ዑለሞች፣ ዱዓቶች በግል ማህበራዊ ሚዲያዎቻቸው ላይ በሆነች አያ ላይ ያደረጉትን ተደቡር ወቀፋት ሰብስበው በሱራ በምዕራፍ ከፋፍለው የ30 ጁዝ ቁርአን ወቀፋት ሙዓሲራ በጣም የሚገርም ነው። እና ይሄ በጣም ትልቅ እንትን ነው። አቋረጥኩት። ይሄው ነው ዓላማው። እንግዲህ ይሄ የመነጨው ከዓላማቸው ጅምሁሩን ከቁርአን ጋር ማስተሳሰር ነው፣ ማሳየት ነው የፈለጉት። ከአንድ አያ ላይ 50 ሁክም እስትባጥ ያደረጉበትም አላቸው ፊቅህ ላይ። ይሄ ማለት ደግሞ የሚገርመው መጽሐፉ አጭር ነው፣ በአንድ ሙጀለድም ጭምር ታትሟል። ይህ ሁሉ ፈዋኢድ እንዴት እዚያ ውስጥ ሊያጭቁ እንደቻሉና በአጭር ዒባራ መግለጽ እንደቻሉ የሚገርም ነገር ነው። የአላህ ተሰጥኦ ነው ማለት ነው። ያው አንዳንዶች እንደው በዚህ ቀለል ባለ አጻጻፍ ስላዘጋጁት ብቻ ኪታቡንም የማቅለል እሳቸውም እንግዲህ ማክበድ አቅቷቸው መስሎት እንደው የማጣጣል ሁኔታ አለ። እንደው አልሐምዱሊላህ ይሄ ብዙ ባይሆንም ማለት ነው። መቼም እንደነ ራዚ እንደነ ሌሎችም እንትን አይደለም። ይሄ የእሳቸው ዓላማ ያም አይደለም መቅሱድ የቁርአንን ተጽዕኖ አጉልቶ ማሳየት ስለሆነ ነው። ማቅለል እኮ ለሰው እንዲደርስ ማድረግ ማለት ነው። እንደዛ ደግሞ ጠጠር ያለ ነገር የፈለገ ደግሞ ተሰርቷል። ሁሉም እኮ ሙአሊፍ የራሱ የሆነ ዓላማ አለው ሲነሳ። ተይሲርን አስቦ ጅምሁር ናስን ኺጣብ ማድረግ አስቦ መስራት በጣም የተቀደሰ ዓላማ ነው። ደግሞ ተሳክቶላቸዋል። የተሳካላቸው ምንድን ነው ውጤቱ ስናየው አጠር ያለ ነገር ብዙ ነገር ያመቀ፣ ቋንቋው ቀላል፣ ሀሳቡ ግልጽ
ሆኖ ተሰርቷል። ይሄ የአላህ ተውፊቅ ነው። ዛሬ በተጨባጭ ላይ ጡላበል ዒልምና ሌሎችም እንዴት ይጠቀሙበት የሚለው ይሄ ማንም ሙስሊም ሊጠቀመው የሚገባ ሁሉም ቤት ሊደርስ የሚገባው ማንም ጣሊበል ዒልም መክተባው ይሄ መጽሐፍ ያካተተ ሊሆን የሚገባው ነው ብዬ ነው የማምነው። ጀዛኩሙላሁ ኸይረን። ሰዓታችን አልቋል። ኢንሻአላህ የዛሬውን ፕሮግራማችን እዚሁ ላይ እናጠቃልላለን። በእርግጥ ያው ምዕራፋችን ወደ መዝጋት ነው የመጣ ነው። ማለት ከዚህ በኋላ አንድ ሁለት ክፍሎች ቢቀሩን ነው ኢንሻአላህ ጥሩ የሆነ መቋጫ ይኖረናል ብዬ ተስፋ አደርጋለሁ። ለነበረን ቆይታ ሹክራን ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን በዛሬው ክፍላችን ላይ ቆይታ ያደረግነው በተፍሲር አሳዕዲ በመባል የሚታወቀው ተፍሲር ላይ ነው። ጥሩ ቆይታ እንዳደረግን ተስፋ አደርጋለሁኝ። እናንተም ተጠቃሚ እንደነበራችሁ ተስፋ አደርጋለሁኝ። በሌላ አዲስ የተፍሲር ኪታብ ይዘንላችሁ እንመጣለን። በሌላ ክፍል እንገናኛለን።